ቤተሰቦቻችን እሁድ ቤትን ያያችሁ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። እኛ በጣም ቆንጆ እሁድ እያሳለፍን ነው። እናንተም ከኛ ጋር እኛን እየተመለከታችሁ በጣም ቆንጆ እሁድ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ቤተሰብ ዛሬ እሁድ ቤታችን በጣም ቆንጆ ነው አይደለ? ጥሩ ሁኔታ አለፈ። አሁን ደግሞ ቤት ለእንግዳ ሰዓት ላይ ደርሰናል። ዛሬ ቤታችን አብዱልፈታህ አብደላ ነው የሚመጣው። አንትሮፖሎጂስት ነው፣ የህግ ባለሙያ ነው፣ የሀገር በቀል እውቀቶች ላይ ተመራማሪ ነው። በጣም በርካታ መጽሐፍትንም ጽፏል። እንደዚሁ ከሀገር በቀል እውቀት ከታሪክ ከባህል ጋር ተያይዞ የሚገርም ነገር ከ20 በላይ ዩኒቨርሲቲዎች እየተጋበዘ እውቀቱን ያካፍላል። ማለት ምንም እረፍት የሚባል ነገር ያለው አይመስለኝም። እና አሁን አስቢው በህግና በጋዜጠኝነት ዲግሪውን ይዞ እንደገና ሌላ ተጨማሪ ስራ ነው እየሰራ ያለውና አስደናቂ ነገር ይመስለኛል። አንዳንድ ሰዎች አሉ አይደል? ይሄ በሁለት ሰው እድሜ እንኳን ይሄን ሁሉ እንዴት ይሰራል ምናምን የምትይው ነገር የሚሰሩ ሰዎች አሉ። አብዱልፈታህ እንደዛ አይነት ሰው ነው። በጣም የሆነ የሚወደውን ነገር የሚሰራ ሰው እንደሆነ ያስታውቃል። ጋዜጣም ነበረው እና በጣም ሰፊ እውቀት ያለው ሰው ነው። እና ደግሞ በተለይ ሀገር በቀል እውቀቶች ላይ መፍትሄ ነው ብሎ የሚያምን አይነት ሰው ነው። እና ጥሩ እንግዳ ነው የጋበዝ ነው። በጣም ማለት 28 መጽሐፍ ማለት በጣም ብዙ ነው። በተለይ ደግሞ ከምርምር ጋር ተያይዞ 200 እኮ በላይ እንትንም አቅርቧል። ሰንዷል እሱ ራሱ ማለት ነው። ለብቻው ራሱን የቻለ ትልቅ ስራ ነው። እንዴት እንዳቻቻለው መጠየቅ አለበት። እንዴት እንዳቻቻለው እንጠይቀዋለን። ልቀበላው ተቀበል ሲጎሽ አሁን ተለመደው። እሺ እንኳን ደህና መጣ። ኢንሻአላህ እንዴት ነህ? ደህና ነህ? አለን እባክህን ግባ። ኑር ደህና ነው። ጤና ይስጥልኝ። እንኳን ደህና መጣ። ደህና ናችሁ? እንዴት ነህ? ሰላም ነህ? እንደምን አለ? ደህና ናችሁ? እንኳን ደህና መጣ። ትልቅ ሰዎች ናችሁ። ሰላም ነው። እንዴት ነህ? ሰላም ነው። ደህና ናችሁ? ማካረፍ አብዱልፈታህ ብለን ስናስብ አገር በቀል እውቀቶችን ነው የምናስታውሰው። እንደው ስለ አገር በቀል እውቀቶችን ስታስብ መነሻ እንድትወደው እንድትመራመርበት እንድትሰንደው ያደረገ ምክንያት ነበረ? አዎ እኔ ተወልጄ ያደግኩት ሀገር ቤት ነው። ቤተሰቦቼ የሀገር በቀል ወይም ደግሞ የአካባቢያቸው የባህል መሪዎች ናቸው። እዚህ ደቡብ ሸዋ ወለኔ የሚባል ማህበረሰብ ነው። የዛ አካባቢ የጎርደነዝ ሴራ ስርዓት ይባላል። የህዝቡ የዛ ስርዓት መሪዎች አንዱ የኔ ቤተሰቦች ናቸውና በዛ ነው ያደግ ነው። የዛ መሪዎች ልጆች ስትሆኚ በዛው በባህሉ ስርዓት ተቀርጸሽ ነው ነገ መሪ ነሽ ተተኪ ነሽ ተብሎ ስለሚታሰብ በዛ መንገድ ነው ያደግኩትና ስለዚህ ኦልሞስት ነው ያደግኩበት ነው የተቀረጽኩበት ነው። እና የመጀመሪያ ፋውንዴሽን ወይም ደግሞ መሰረት እሱ ስለሆነ ነው በዛ የገፋሁት። በጣም የገረመኝ ምንድነው እንዳልከው ቤተሰቦችህም የባህሉ የስርዓቱ የሚያካሂዱ የነበሩ ናቸው። እና ብዙ ጊዜ በዚህ አይነት ወቅት ምርምርም ምንም ሲጀመር ሰዎች የመጡበትን ብቻ ነው እያጠኑ የሚዘልቁት። ያንተ ግን ሰፊ ነው። ዳይቨርሲቲው በጣም ነው የሚገርመው። ይለያያሉ ሁሉ ለምሳሌ ወይ አንድ መስመር ሁሉ አይደለም ነገሩ። ማአት ቦታ ነው የምታጠናው ነገርና ያ ኢንተረስት ከየት መጣ? ሀገር ቤት ያንን ስንማር የአካባቢያችን ብቻ አይደለም ስናቅ የነበረው የጎረቤት ህዝቦችን ጉዳይ እና ስርዓቶች ማወቅ ነበረብን። የባህል ስርዓቶቹ እኔ ሁሉም እንደሚመስለኝ እንደሚገባኝ አሁንም ሳጠናቸው እንዳረጋገጥኩት ሁሉም የራስህ ብቻ አጥና ወይም ወቅ የሚል አይደለም እና የሌሎችንም ምክንያቱም አብሮ ነው የሚኖረው። ደሴት የለም። ደሴት ህዝብ ስለሌለ ከጎረቤት ጋር ብዙ ግንኙነት አለ። ከጎረቤት ህዝብ ጋር ግለሰብ ሳይሆን ከጎረቤት ህዝብ ጋር ግንኙነት ስላለ በጣም ኢንተረስቱም ራሱ ያ ኢንተረስትም መጀመሪያም የነበረ እንጂ ኋላ የመጣብኝ አይደለም። ስለዚህ ሀገር ቤትም ባለ ሁኔታ አያቶቼ ከሌላው ጋር ሲሄዱ ሲያረጉ እኔም ተከትዬ ሄዳለሁ እና ያንን አያለው። ደሞ ሞር እንደውም የበለጠ እንደውም
ከውስጣችን የውስጣችን እናውቀዋለን። ደግሞ እኔ ወደ ኦሮሞ ሲሄድ እዛን ጊዜ ማላቀው ነገር ስለሆነ አያቶቼ እዛ ሄደው በሚያደርጉት ግንኙነት እሱ የበለጠ ይስበኝ ነበር። ወደ ሶዶ ክስታኔ ይሄዳሉና በተለያዩ ግንኙነት ለእርቅም ለሰላምም ለቤተሰብ ጥያቄም ሲሄዱ ያ የጎረቤቶቹ ህዝቦች ጋር ያለው ሁኔታ የበለጠ ይስበኝ ነበር። አሁንም እኔም ወደ ጥናትና ምርምር ስገባ የመጀመሪያ በእርግጥ የጀመርኩት በዚህ በጎርድነስ ስርዓት ነው። ዲግሪም ስመረቅ መመረቂያ ቲሲሴን እሱ ነው ያረኩት። ከዛ በኋላ ወደ መጽሐፍ ቀየርኩት። እሷንም መጀመሪያ መጽሐፍ የምስዋናት። ከዛ በኋላ ግን የኢትዮጵያውን አሁን በኢትዮጵያ ደረጃ ነው ያለሁትና እስቲ ኢትዮጵያስ ምንድን ነው ያላት? ሎው ስኩል ውስጥ በተለይ ስገባ ይሄንን አገኛለሁ ብዬ ነበረ፣ ሳላገኝ ወጣው። እንደውም ካነሳው ይሄ አሁን ሎው ስኩል ገብቼ አላገኘሁትም ስትል አሁን በህግ ተመርቀሃል። በህግ ተመርቀህ ግን አሁን በየአካባቢው ያለውን ባህላዊ የዳኝነት ስነ ስርዓቶች እነሱ ላይም ጥናት ታደርጋለህ እና ምን አገኘህበት? ከዛ ከባህላዊው ላይ እዚህኛው ህግ ላይ ያላገኘኸው እዛኛው ባህላዊ የህግ ስርዓቶች ላይ ያስደነቅ ምን አዲስ ነገር አገኘህበት? ሎው ስኩል ይሄ ከውጭ ያመጣ ነው አሁን የተማር ነው ያስተማር ነው የህግ ስርዓትና የኛ ሀገር በቀሉ ኢትዮጵያዊ የህግ ስርዓት መንፈሳቸው ይለያያል። ትልቁ ነገር እሱ ነው። ፊሎሶፊያቸው ይለያያል። ሌሎች ነገሮች ሁሉ የሚነሱት ከዚህ ነው፣ ከፊሎሶፊ ነው። ለምሳሌ የውጭውን እንደምታውቀው በመረጃና በማስረጃ ላይ ብቻ የተመሰረተ ነው። ግን የሀገር በቀል እውቀቱ ግን መረጃን እውነትን የሚያገኝባቸው መንገዶች በጣም ብዙ ናቸው። ኢቭን የማስረዳት ሸክሙ የከሳሹ አይደለም። ይሄ እውነትን የማስረዳት ሸክሙ የፍርድ ቤቶች ጭምር ነው፣ የባህላዊ ፍርድ ቤቶቹ ማለት ነው። ከዘረዘር ነው ልዩነታቸው እያልክ ህግ ስትማር ግን ህግ ለመማር ስትገባ አንተ ምንድን ነበር የጠበቅከው ነገር? ያው የቤተሰቤ አካባቢን የጎርድነስ ስርዓት ስለማቅ የኢትዮጵያዎቹን ቢያንስ የሆነ አንድ ኮርስ ላይ የኢትዮጵያዎቹን ተመሳሳዮቹን የህግ እውቀቶች ስርዓቶች አቃለው ብዬ ነበር የገባሁት። እንደውም ችግር ተፈጥሮብኝ ነበር። መጨረሻ ላይ 3ኛ አመት ስንሆን ከስተመር ለው የምትል መጣች አንድ ኮርስ። ኦኬ እዛ ላይ ሁሉም የኛ ነገር እዛ ወሽቋታል ማለት ነው ብዬ ቢያንስ በዛ ላይ ማሟታለው እስቲ እዛ ላይ ያለኝን እንትን አድርጋለሁ ብዬ ነበረ። እሷንም መምህራችን አውሮፓ ይዟት ሄደ። ኦልተርናቲቭ ዲስፑት ሪዞሉሽን ዲአርኤ በሚል አውሮፓችን ኦልተርናቲቭ ዲስፑት ሪዞሉሽን መቼ ጀመሯት እንዴት ጀመሯት ምናምን ብሎ አውሮፓ ይዟት ሄደ። አሁን እኔ አልቻልኩም። በቃ መምህር እኔ እኮ የኛን ስጠብቅ 3 አመት ቆይቻለሁ። አሁንም እቺን ሲመጣ እዛ ወሰዷት። የኢትዮጵያው ጉዳይ መቼ ነው የሚመጣው አልኳቸው። ምንድነው ምን አለህና አሉኝ። አዎ አይ ዋዝ ሾክድ። ያው በተለይ ገዳ ስርዓት በደንብ ስለሚታወቅ እነ ገዳ ምናምን አሉን አይደለም ወይ ብዙ ነገሮች እነሱን እንዴት ነው ምንማራቸው ምናምን ስል አልተግባባንም ከመምህሩ ጋር። ትንሽ እንደውም ክፍል በመረበሽ ብሎ አባር ስለማይሰነድ ነው። ከዚህ በፊት ግን አሁን እኮ አለ ባለፈው ሙልዬ ካስታወሽ ሄደን ነበር ወደዚህ ወደ ኦሮሚያና የባህላዊ ፍርድ ቤት እኮ አለ ኦሮሚያና ዳኞች ራሱ ምን ያክል ትልቅ ፓወር እንዳላቸው ሰው እንዴት እንደሚያከብራቸው በጣም ነው እንትን ብለን አይተን መተናል ከሆነ ዳኛ ጋር አይደለ እሳቸው የነገሩ ልክ አንተ እንዳልከው ነው ሀሳብ ነበር የነገሩንና እንደው አሁን አብዱል ፈታህ ስታስበው እዚህ አሁን ዘመኑ የሳይንስ ነው እንደምታውቀው ቴክኖሎጂ ብዙ እየመጣ ነው ያለው። አንተ ደግሞ ሀገር በቀል እውቀታችን እያልከን ያለውና እንደው ከዘመኑ ጋር የሳይንስና ሀገር በቀል እውቀት እንዴት ነው አብረው ይሄዳሉ ከዚህ በኋላ ወይስ ይታረቃሉ ወይስ የሚጣላ ነገር የላቸውም? ሲጀመር እንግዲህ በነገራችን ላይ ብዙ ነገር የሚጣላው ከውጭ እኛ ጋር ሲመጣ ነው ነገሮች የሚጣሉት እንጂ
ውጪ ሁላችንም አሁን ልናቀው እንችላለን። ባህልና ሳይንስ በውጪው ተጣልቶ አያውቁም ነው የኛ። እንደውም ሳይንስ ለባህል በጣም ያግዛል። አሁን እኛ ሀገር ሳይንስ ስላልገባ ነው ባህሉ ችግር ውስጥ የገባው እንጂ ትክክለኛው ሳይንስ ብንከተል ኖሮ የባህል ስርዓቶቻችን ኢንጆይ ያደረጉ ነበረ። ምክንያቱም ሳይንስ የሚለው እውቀት ከውስጥና ከአካባቢሽ ጋር ነው የሚነሳው። ስለዚህ ሳይንስ ትክክለኛው የሳይንስ ትርጉም አሰራር ኢትዮጵያ ውስጥ ብናስገባ ኖሮ ይሄ እነዚህ ስርዓቶቻችን እስካሁን ተሰንደው አገልግሎት ላይ ውለው ነው የምናገኛቸው የነበረው። አሁን ችግራችን ሳይንሱን በደንብ ለመረዳት ለመያዝ አለመቻላችን ነው ችግር ውስጥ የከተተን። የራሳችን ነገር እንድንጥል ያደረገን ሳይንሱን የተቀበልንበት አቲቲዩድ፣ አመለካከት እና አተረጓጎም ጉዳይ ነው ችግሩ። ስለዚህ እኛ ሳይንስ እንዲመጣ ነው እየወተወትን ያለ ነው። ወደ ሳይንስ እንመለስ ነው እያልን ያለ ነው። ስለዚህ ወደ ሳይንስ ግን ከገባን የአካባቢያችን እውቀቶች የአካባቢያችን ያሉን ነገሮች ሁሉ መዝነን ገምግመን አላስፈላጊ የሆኑ ነገሮች ካሉ አጣርተን እና የሚጨመሩ ነገሮች ካሉ ጨምረን አዳብረን መጠቀም አለብን ነው። እንግዲህ ሌሎችም ሀገሮች አሁን አደጉ የሚባሉት ሌሎች ሀገሮች ይህንን ነው መንገድ የሚከተሉትና ስለዚህ ሳይንስና ባህል ጨርሶ የሚጣሉ ነገር የተጣሉ ነገር አይደሉም። እኛ ነን ያጣላናቸው ነው። አብዱልፈታህ 28 መጽሐፍ ጽፈሃል። በባህል፣ በታሪክ፣ በህግና ስርዓት ላይ በአገር በቀል እውቀቶች ላይ ናቸው መጽሐፎች እና ብዙ ሰው ጋር ደርሷል ብለህ ታስባለህ? እንደገና ደግሞ 200 የሚሆኑ ምርምሮችንም ሰንደሃልና እንደው እንደዚህ አይነቱን ነገር ስትሰራ ከባዱ የትኛው ነው? ምንድነው ይሄ ስራ ላይ ስትሰሪ ኦራል የቃል መረጃ ምንጮችን ተጠቅመን ነው እነዚህ ስራዎች የምንሰራው። የቃል መረጃ ምንጮችን ስትጠቀሚ እዛ አካባቢ የምታጠኙባት አካባቢ ሄደሽ መኖርን ይጠይቃል፣ መቆየትን ይጠይቃል፣ ማደርን መዋልን ይጠይቃል። እዛ አካባቢ የሚበላውን መብላት መጠጣት ይጠይቃልና እሱ ትልቅ ነገር ነው። እኔ እሱም ችግር አልነበረም። ፈተና የሚመጣው ደግሞ ምንድነው ድሮም የነበረ አሁንም ያለው የአካዳሚው አቲቲዩድ፣ ይሄ ለቃል የመረጃ ምንጭ ጥናት የኢትዮጵያ አካዳሚ የሚሰጠው አመለካከት ዝቅተኛ ነው። እንደ ትልቅ ጥናት እንደ ትልቅ ሳይንሳዊ እንትን አይወስደውም። ዓለም የቃል የመረጃ ምንጮችን የዓለም አካዳሚ ከተቀበለ 70 እና 80 ዓመት ሆኖታል። የትኛውም ዩኒቨርሲቲ የዓለም ዩኒቨርሲቲ መረጃ የማይገኝባቸው ኤሪያዎች ላይ የቃል ሰነድነት ተጠቅሞ ሳይንሳዊ ጥናት የማድረግ ቅቡልነቱ በዓለም ደረጃ ከፍተኛ ነው። ያም ሆኖ ግን ከብዙዎች ዩኒቨርሲቲዎች ጋር ጥናቶቻችን አቅርበናል። ቢያንስ ከ20 ዩኒቨርሲቲዎች በላይ እነዚህ የምርምር ስራዎቻችንን በገስት ሌክቸረርነት በአመታዊ የጥናትና ምርምር ኮንፈረንሶቻቸው ላይ በተለያየ ጊዜ አቅርበናል፣ እያቀረብንም ነው። ስለዚህ ይሄን ይመስላል ስራዎቹ። መጽሐፎቹ ተደራሽነታቸው ሞር ብዙ ጊዜ ለገበያ ተብሎ አይደለም የተሰሩት። ኦልሞስት አብዛኞቹ መጽሐፎች ገበያ ሳይገቡ ታትመው ለአካባቢው ማህበረሰብ ተሰራጭተው ለአንዳንድ ላይብራሪዎች ብቻ ገብተው ያበቁ ናቸው ብዙዎቹ። ብዙ ቦታ ጥንታል አንተ። ለምሳሌ የወለኔን ሴራን ጨምሮ ገዳ የፍትህ ስርዓት አለ። በአፋርና በሶማሌም አሉ የፍትህ ስርዓቶች አሉ እና የተለያዩ ባህላዊ የፍትህ ስርዓቶችን ስታጠና ምን የሚያመሳስላቸው ነገር አገኘ? ምን የሚያስተሳስረን ነገር አገኘ? በኢትዮጵያ ውስጥ ከ100 በላይ ስርዓተ ማህበራቶች እንዳሉ አጥንተናል። እንግዲህ ቁጥራቸውን እንኳን ከፈለክ ከ100 በላይ ይሆናሉ።
ብዛታቸው ማለት ነው አይነታቸው ገዳ ሒራ ሕርሶማል መድዓ እያልክ ብትቆጥራቸው ከመቶ በላይ ይሆናሉ። እንግዲህ ኢትዮጵያን የፈጠሩ ኢትዮጵያውያንን የፈጠሩ የኛነታችን ምንጮች የሆኑ ስርዓቶች ናቸው እነዚህ። ያም ሆኖ ግን ከመቶም በላይ ቢሆኑ ግን አላማና ግባቸው አንድ ነው። በቋንቋ ነው የሚለያዩት። ያው ቋንቋ የተለያየ ቋንቋ ስላለን የቋንቋ ጉዳይ ካልሆነ በስተቀር አላማና ግባቸው ፍልስፍናቸው ሁሉም አንድ ነው። እንደውም እኛ ስናጠቃልል እንዴት እንግለጻቸው በቀላሉ መንገድ ግንኙነታቸው በቀላሉ መንገድ ለመግለጽ በሶስት የሁሉም አላማቸው ግባቸው ሶስት ነው። በቃ የሁሉንም በሶስት ገልጸዋል። አንደኛው ሰው ከፈጣሪው ጋር ያለው ሰላማዊ ግንኙነትን ማስተማር እሱን መቆጣጠር ነው። ሰው ከፈጣሪው ጋር የመጀመሪያው እሱ ነው የሁሉም። ሁለተኛው ሰው ከሰው ጋር ያለውን ሰላማዊ ግንኙነት ማስተማር፣ መቆጣጠር፣ መምራት ነው። ሶስተኛው ሰው ከሌሎች ፍጡራን ጋር ከቀሪው ፍጡራን ጋር ከመሬቱ፣ ከሰማዩ፣ ከአየሩ፣ ከውሃው፣ ከአውሬው፣ ከእንስሳቱ፣ ከአትክልቱ ጋር እነዚህ ሁሉ ፍጡራን ከፍጡራን ጋር ሰው ከፍጡራን ጋር በዚህ መልኩ የምትገልጻቸው ናቸው። ሁሉም በቃ አላማቸው እነዚህ ሶስት ጉዳዮች ናቸው። ከዚህ ውጪ የላቸውም። ስለዚህ አንድ ናቸው። እኛ እንደ አንድ ነው የምንገልጻቸው የምንቆጥራቸው እንጂ እንደ ተለያየ እንደ መቶ አይደለም የምናያቸው። መቶ የቋንቋ የቃል ጉዳይ ነው። ሁሉም አብሮ ስለመኖር ነው። ከተፈጥሮም ጋር አብሮ ስለመኖር ነው። ከሰውም ጋር አብሮ ስለመኖር ነው። ከፈጣሪም ጋር ያለውን ግንኙነት እስከ ማስቀጠል ነው ሀሳባቸው ማለት ነውና እንደው የሰዎችን ግንኙነት ካነሳን አይቀር አብዱልፈታህ አሁን እንደምታውቀው የሀገራዊ ምክክር ኮሚሽን እየመከረች ነው ኢትዮጵያና ምክክር ደግሞ አንተ በዳኝነት ስርዓትም ውስጥ በተለያየ የባህላችን የሀገር በቀል እውቀት ውስጥ ብዙ የምታነሳው ሀሳብ ስላለ ምክክር እንደው ከጥንት እስካሁን አጠቃላይ ለኢትዮጵያውያን ምናችን ነው? እንዴት ነው አንተ የምትገልጸው? መቶ ስርዓቶች ያልኳቸው ሁሉም መሰረታቸው እና መጀመሪያቸው ምክክር ነው። የምክክር ስርዓቶች ናቸው በራሱ። ምክንያቱም እዛ ጋር ሁሉም በምክክር ላይ የተመሰረተ ዳኝነት፣ በምክክር ላይ የተመሰረተ አስተዳደር፣ በምክክር ላይ የተመሰረተ ትምህርት ነው ያላቸው። መሰረታቸው በቃ ይሄ ነው። እንደውም አንድ አባባል አለ ሁሉም አላቸው ግን አንዱን ስንጠቅስ ሌሎችንም ይገልጻል በሚለው ሰዱትና ወባጀ ታያኝ ዘነላጪ ይላል። ምክክር ሳይደረግ መንገድ አይሰራም ማለት ነው። ምክንያቱም መንገዱ ሊፈርስ ይችላል። ምክንያቱም ወደዚህ ሊሆን ይችላል ትክክለኛው አንዱ ተነስቶ ምክክር ሳያደርግ በዚህ ቀይሶ ወጪ አውጥቶ ይሆናል። ወባጀ ታያኝ ጋር ላኝ ይሄ ምክክር ሳይደረግ ቤት አይሰራም፣ ያው አገር አይሰራም እንደማለት ነው። አንተ እርጉመው አንተ እንግዲህ ምክክር ለኢትዮጵያ የባህል ስርዓቶች ህይወት ናቸው። ዘላለም የምትኖርበት ነው እንጂ በቃ የምንኖርበት ህይወታቸው ቋሚ መሰረት አላቸው። ቋሚ የውይይት መድረክ ነው ያላቸው። እነዚህ ይሄ በሆነ አስፈላጊ ጊዜ ማታረገው ነገር አይደለም። ቋሚ የምክክር ጉባኤ ነው ያላቸው በየመድረኩ በየሁኔታው። ለኢትዮጵያውያን ምክክር ህይወት ነው። ወይም እንደ ችግር ሲመጣ የምታረገው ነገር አይደለም። ገና ሳይመጣ ምን ሊመጣ ይችላል ብለህ ችግሩ እንዳይመጣ ሁሉ የምትከላከልበት ነው። 80% እንደውም እንዳይመጣ ችግሩ ከመምጣቱ በፊት የሚደረግ ነው 80%። ስለዚህ
ቅንጦት አይደለም ይሄ ምክክር ጉዳይ ቅንጦት አይደለም ህይወት ነው ምግብ በየቀኑ በየሰዓቱ እንበላለን አይደለ የዛ አህል ነው ምን መለከተው ለማለት ነው አብዱል ፈታህ አገር በቀል እውቀት ብለህ ስትነሳ ወይም ደግሞ ስትሰነድ ወይም ደግሞ ስትመራመር ምን የትኞቹን ነው ምንለው አገር በቀል እውቀቶች ስንልስ የትኛው ነው አገር በቀል እውቀት ማለት አጠቃላይ የሰው ልጅ ህይወት ያለባቸው ዘርፎች ሁሉ ማለት ነው ምክንያት ሶሺዮ ኢኮኖሚክ ፖለቲካው በዘመናዊ ቋንቋ ሶሺዮ ኢኮኖሚክ ፖለቲካው ሁሉ ነው በዛ ዘርፍ ሁሉ ያለ ነገር ነው እዚህ ጋር ወስነሽ እዚህ ጋር ነው ሀገር በቀሉ ብለሽ ወይ ለመድኃኒት ብቻ ምትሰጪው አይደለም እኛ እንግዲህ ግብርናውም በግብርና እውቀትም በጤና ሳይንሱም በትምህርትም የትምህርት ራሱ ጉዳይ በሁሉም ይሄ አካዳሚ ዋለኝ የሚለውን እውቀት በሙሉ የሚወዳደርና በሱ ዘርፍ ሁሉ ነው ያለው እውቀቱ ስለዚህ ምትወስኚው ነገር አይደለም እሱን ከተረዳም በኋላ ይሄ ያልሽው የሚያስደንቁ ነገሮች እነሱን አንድ ኬዝ ስተዲስ አንድ መጽሐፍ ቢጻፍ በራሱ እንዴት ደስ ይላል በየአካባቢው እንዴት የተፈቱ እንዲህ አይነት አስደናቂ አገሪቱ እኮ አሁንም ቢሆን በነገራችን ላይ ጠቅላይ ፍርድ ቤት ያጠናው ነገር ነበር በ2016 አንድ ጥናት አይቼ ነበርና የኢትዮጵያ ጠቅላይ ፍርድ ቤት 80% አሁንም የፍትህ ጥያቄ በኢትዮጵያው በባህላዊ ስርዓት ውስጥ እንዳለ ነው የሚያወራው 80% ስለዚህ አሁንም እኮ ህይወት የቀጠለው በዛ ነው ያለው እውቅና የመስጠት ነገር እሱን ምንድነው አፕሪሺየት ምንድነው የማመስገን እና ድጋፍ የመስጠት ጉዳይ ካልሆነ በስተቀር ህይወት አሁንም በአገሪቱ ውስጥ የቀጠለችው በዛ ነው አሁን ቅድም እንዳልከው በተለይ እንደዚህ አይነት ባህላዊ ስርዓቶችን ለማጥናት ብዙ ነገር አፋዊ ስለሆነ ቃላዊ ስለሆነ እዛው መክረምን ይጠይቃል እዛው መቆየትን ይጠይቃል ሰዎቹም ደግሞ አምነው ሁሉን ነገር ለመስጠት ትንሽ እዛው መቆየት አይቀርም እና ለምሳሌ በጣም ተላምዳችሁ አንዳንድ ቦታዎች ስሞች ይሰጣሉ ስሞች የተሰጡ ስሞች አሉ ወይ ከነ ትርጉማቸው ብትነግረን እንዳርልህ አላሉህም ወይ ዘመዳችንን አላሉህም ወይ ያጋጥማል ይሄ በጣም በስፋት ያጋጥመናል አንድ 5 ብሔረሰቦች የብሔረሰቡ እውቅና ሰጥተውናል ኦሬዲ ጽፈው ማለት ነው ለምሳሌ ኾንሶ ድራሼ ሀልትሖስ ድራሼ ይባላል ስርዓቱ እሱን ስንሰራ ሰጥተውናል ኩሱሜ ማሾሌ የሚባሉ ሌሎችም ብሔረሰቦች አሉ እንደገና በሰሜን ደግሞ የአገው ዋግ ኽምራ ወይ ተሸመሩናይ ይባላል ስርዓቱ እሱን ስንሰራ 80 ሽማግሌዎች ቃለ ጉባኤ ይዘው ተፈራርመው የዞኑ ማህተም አድርገው የዋግ ኽምራ አባልነት ሰጥተውናል በስም ደረጃ ስም ጨምረው የሚሰጡን ድራሺዎች ናቸው ዳቲኮ ብለዋል ምን ዳቲኮ ማለት ነው እንግዲህ ዳቲኮ ማለት የተረሳ ባህልን የሚያስታውስ አስተዋሽ ወደ ኋላ የቀረን ነገር ወደፊት የሚያመጣ እንደማለት ነው እንዴት ደስ ይላል ስለዚህ ይሄንን ባህላችንን ተረስቶ ነበረ ተቀብሮ ነበረ ተዘንግቶ ነበረ አሁን አጥንታችሁ ወደፊት በመጽሐፍ ተጽፎ እዚህ ደረጃ ደረስከውና ወደፊት አመጣው ነው እንግዲህ ዳቲኮ ተብሎ እንደዚሁም በቃለ ጉባኤ በማህተብ በስርዓት የተደገፈ ጎሳ ሁሉ ተሰጥቶ ነው ስርዓት አለው ዝም ብሎ እንደዚህ አይደለምና እንደዛ አይነት ነገሮች አሉ አው በጣም ትልቅ ነገር ነው ትዳሯን ግን ዘለልክ እንግዲህ ትዳሯ በየቦታው እንደዚህ አይነት ነገሮች ያጋጥማል ግን እንግዲህ እኔ አንደኛ አግብቻለሁ
በየብሔሩ ካገባው ደግሞ ያው ከአቅምም አንፃር አልችልም። እርግጥ ሙስሊም ስለሆንኩኝ እስከ 4 እችል ነበረ ግን አልቻልኩም። አንድ ከማህበረሰቡ ጋር የሚቀላቀሉት እኮ በትዳር ስለሆነ ነውና ላይክ የእናንተ ስራ አብዱልፈታህ አንትሮፖሎጂም ያንተ የምትሰራው ነገር በጣም የሚያስቀና ነገር ነው። በጣም ብዙ ቦታዎች ነው የምትሄደው፣ ብዙ ኢትዮጵያ ቦታዎች ትሄዳለህ። ባህላቸውን፣ አኗኗራቸውን፣ ስርዓታቸውን ሁሉ ነገር ነው የምታጠናውና እስካሁን እንደነበረው አንተም በግልህ በጣም ነው መጓዝ የምትወደው። ብዙ ከተማ ላይ መቀመጥ አይወድምና ኢትዮጵያን በሙሉ ዞረህ አይታታል ማለት ይቻላልና እንደው ባህሉንም ማህበረሰቡን እንዳየሰው ኢትዮጵያን ስታስብ ምኗ ነው በጣም የሚያስደንቅህ ነገር እንድትኮራ የሚያደርግህ? ሁለት ነገሮች በሁለት መንገድ መግለጽ ይቻላል። አንደኛ ፈጣሪ የፈጠራት ኢትዮጵያ ታስደስታለች፣ አየሯ ያስደስታል። የፈጣሪ ጸጋው ምክንያቱም ሌሎች ሀገሮች ስትሄጂ ዩሮፕ ስትሄዱ የሚያጋጥማችሁን ታውቁታላችሁ። አየሩ ምና አረብ ሀገሮች ወይ እንደዚህ ሲኬድ ደግሞ የሚያጋጥመው ሙቀት ችግር ያጋጥማል። ችግሩን እናውቀዋለን። ኢትዮጵያ ግን ስዞሪ ሁሉም ጋር ምቹ የሆነው አየሩ ምቹ መሆኑ በጣም ያስደንቀኛል። ፈጣሪ እንዴት ነው ይህንን አመቻችቶ ለኛ የሰጠን የሚለው አንደኛ በፈጣሪ ስራ በኩል ለኢትዮጵያ ያደላ መሆኑን አስባለሁ። እሱ ይገርመኛል። ሁለተኛ ደግሞ ስርዓቶቿ አሁን ቅድም ሰው ሰራሹ ደግሞ ኢትዮጵያውያን ደግሞ የፈጠሩት ፈጣሪ ብቻ ሳይሆን እንግዲህ ፍጡራኑም ሰው የፈጠራቸው ከመቶ በላይ የኢትዮጵያ ስርዓቶች እያንዳንዳቸው በውስጣቸው ያለው ጸጋ፣ በውስጣቸው ያለው እውቀት፣ በውስጣቸው ያለው ሳይንስ እንግዲህ የሳይንስ እውቀቱ ምክንያቱም በግብርናው፣ በጤናው፣ በሕክምናው፣ በግብርና ማነው በአስተዳደሩ፣ በሰላሙ፣ በፍትሁ ያለው አሰራር እውቀት መቼም የሚጨረስ አይደለም። መቼም እናጠናው መቼም ቢሰራ የሚያልቅ አይደለም። ይሄ ሁለቱም ፈጣሪም በሰራው ለኢትዮጵያ አዳልቶ እኛም ደግሞ ኢትዮጵያውያን በሰራ ነው አባቶቻችን ሳይንቲስቶቹ፣ ምሁራኖቹ፣ ሊቃውንቱ የሰሩት ስራ እነዚህ በሁለቱም እየተደሰትኩ እኖራለሁ። ሀገር በቀል እውቀት ላይ ወጣቶች በጣም እየገቡ ነው። ስለ እውነት ለመናገር አይታችሁ እንደሆነ በስራዎቻቸው በሁሉም ነገር ላይ ወደዛ ተመልሰዋልና እንደ ሀገር ምን ይታያል? እንደ ሀገር በጣም ደስ እያለኝ ካሉ ነገሮች ውስጥ የወጣቱ ሳናስተምራቸው ሳናበቃቸው በራሳቸው መንገድ ወጣቱ አሁን ያለው ወጣት ወደ ባህሉ ወደ ሀገራዊ ማንነቱ የመመለስ አዝማሚያው ፍጥነቱ ሳይ እደነቃለሁ። ይሄ ወጣት ምን አይነት ይሄ አሁን ያለው የዘመናችን ወጣት አንዳንዶች የዘመናችን ወጣት ምናምን ይላሉ። እኔ ደግሞ ምን አይነት የተባረከ ነው ይሄ የዘመን ወጣት። እኔም አሁን ቤቴ መጥተው የሚያነቡ አሉ። ቤቴ ላይብረሪ ነው፣ ሙሉ ላይብረሪ አለ። እዛ መጥተው የሚያነቡት ወጣቶች እገረማለሁ። ከዛ የሚጠይቁኝ ጥያቄ ከየት አወቃችሁ ትላቸዋለሁ። እኔ ራሴ በእነሱ እገረማለሁ። እነሱ በእኔ ከሚገረሙት ይልቅ እኔ በእነሱ ከየት አወቃችሁት? በቃ አለ በደመ ነፍስ ነው ማለት ነው። ለካ በደም ጭምር ይተላለፋል የኛ ባህል እስክል ድረስ ነው። እኔ አሁን ተስፋችን ትልቅ ነገር ነው። ይሄ ተስፋ አካዳሚካሊ ብናግዘው ምን ሊሆን ይችል እንደነበረ ይታየኛል። በተለይ አካዳሚው ተቀይሮ በትምህርት ስርዓታችን በየዘርፉ ያ እውቀቶች ገብተው አስተምረናቸው ቢሆን ኖሮ በዳኝነት ስርዓታችን እነዚህ በደንብ እንዲታዩ አድርገናቸው ቢሆን ኖሮ ስርዓቶቹ ወጣቶቹ ምን ሊሆኑ እንደሚችሉ እኔ ይታየኛል። ሳናስተምራቸው በዚህ ደረጃ ሆኖ ሲማሩ ምን ሊሆኑ ይችላሉ? እና በጣም ተስፋችን እነሱ ናቸው። ተስፋ አለን። ያም ነው የሚያንቀሳቅሰን ለማለት ነው። ትልቅ ነገር ነው። ለምሳሌ
እንግዲህ ኢትዮጵያ እንደ ሀገር በሺዎች የሚቆጠሩ ዘመናት ያላት ሀገር ናት። እንደተባለው በራሳችን መንገድ ነው ተሳስረን የመጣ ነው። ማንም ኢምፖዝ ያደረገብን የለም። እርስ በርሳችን መፍትሄ የምናገኝበትን መንገድ እየፈጠርን ነው ኤግዚስት ማድረግ የቻልነው። ከዛ አንጻር ሀገራዊ እውቀቶች ለኢትዮጵያ ለነገዋ ኢትዮጵያ ምን አስተዋጽኦ ሊያደርጉ ይችላሉ? በነገራችን ላይ አየህ የተመሰረትነው በእነሱ ነው። ልናድግም የምንችለው በእነሱ ነው። ከነሱ በራቅን ቁጥር በወጣን ቁጥር ጥፋታችንን እያፋጠን ትሄዳለህ እንጂ ወደ መፍትሄ መቼም አትመጣም። ሳይንሱ እኮ ይሄ ነው። ምክንያቱም አፈጣጠርህን ነው እድገትህም የሚወስነው። ቅርስ እንኳን ስጠብቀው በተሰራበት መንገድ ነው አይደለ? እሱን አጥንተህ ነው ቅርስ የምትጠግነው። የተሰራበትን ነገር ትተህ ሌላ በሌላ መንገድ ጠግነዋለሁ ብትል እኮ ታፈርሰዋለህ እንጂ አትጠግነውም። እድገትን በራስህ መንገድ እሱን እያሻሻልክ ማለት እሱን እያሻሻልክ እያዘመንክ ካልሄድክ በስተቀር ዘልይ ጥዬ ዘላለው ካልክ ትሰበራለህ እንጂ አታድግም። አሁንም መሰረቱ የእድገቱም የብልጽግናውም መንገድ የኛው እውቀቶች ናቸው። በእነሱ ላይ ተንተርሰን ነው መሄድ ያለብን። ሳይንሱን ማዘመን ያለብን በእኛ እውቀት ላይ ቆመን ነው። እሱን ረግጠን ነው መሰረቱን እሱን አርገን ነው ይዘን ነው ከዛ በኋላ ማምጣት። በህግ ቋንቋ የመበደር ህግ አለ፣ የመዋስ ህግ አለ። እሱን ተጠቅመን የጎደለ ነገር ልታመጣ ትችላለህ። እሱ እንዳለ ሆኖ መንገዱ ዝግ አይደለም። ከውጭ አንቀበል ግንኙነት የለም ማለት እሱ መንገድ አለው፣ አሰራር አለው፣ ህግ አለው። እሱን ተጠቅመን መሄድ እንችላለን። ግን መሰረቱ እኛ ነን። ቅድም ያነሳነው ሀሳብ አለ። ምክክር መሰረታችን ነው ብለናል ከጥንት እስካሁን ድረስና አሁንም እንደ ሀገር እየመከርን ስለሆነ በምክክር የምናገኛትን ኢትዮጵያ የወደፊቷን ኢትዮጵያ በምክክር የምትፈጠረውን ኢትዮጵያ መልኳ እንደው ምን አይነት የመሆን እድል አለው? ምክክር ኢትዮጵያን እንዴት ነው ከዚህ በላይም አስተሳስሮን አንድ ላይ ሊያስኬደን የሚችለው? ምክክር እንደ ቋሚ ስራ፣ እንደ ቋሚ ትምህርት፣ እንደ ቋሚ ሂደት መታየት ያለበት ነገር ነው። የባህል ስርዓቶቹ በዛ ነው የኖሩት። መሰረታቸው ያ ነው። ያንን አሁን ምክክሩንም ራሱ በባህልኛ ማምጣት አለብን። እሱንም መሰረቱ እሱ ነው። እሱን አምጥተን የተጠቀምን ቀን ያቺ ኢትዮጵያ ሰላም ኢትዮጵያ ናት። እንግዲህ ትልቁ ነገር አሁን የኛ የባህል ስርዓቶች ሰላም ሲደመር አንድነት ይሆናል ልማት ነው የሚሰሩት። ሁለቱን ካላመጣሽ ልማት የለም፣ እድገት የለም። ይሄንን የሚያመጣው የባህል ስርዓቶቻችንን ቅድም ባልነው ሰላምን ማነው ምክክርን ተንተርሰው ነው ሰላሙንም አንድነቱንም የሚያመጡት። ስለዚህ እነሱን በደንብ የተጠቀምንለት እነዚህ ነገሮች ሰላሙንም አንድነቱንም እናገኛለን። ከዛ ልማቱን እናገኛለን። ልማቱ ሲገኝ ደግሞ እድገቱ አለ ማለት ነው። ኢትዮጵያ ወደ ጥንት ታላቅነቷን የምትመለስ ይመስለኛል። እውነት ነው። ዳቲኮ የሚገርም ነው እና እዚህ ድረስ አክብረ ስለመጣ በጣም እናመሰግናለን። ክብረት ይስጥልኝ። እኔም በጣም አመሰግናለሁ።